ከሰኞ ጀምረን እስከ ዛሬዋ ዕለት ድረስ ይችን አምስቷን ቀን ማለት ነው ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ሕማሙ ስለ ግርፋቱ ስለ ስቅለቱ ቅዱሳት መጻሕፍት ነቢያቱም ሊቃውንቱም ሐዲሳቱም ሁሉም መጻሕፍት የክርስቶስን ነገረ መስቀል ሲያስተምሩን ሰንብተዋል። አባታችንን ከሰኞ ጀምረው እስከ ዛሬ ድረስ ስለ እያንዳንዷ ቀን በቤተ ክርስቲያናችን ሥርዓትና ሕግ መሰረት ምን ሰኞ ምን እንደሆነች፣ ማክሰኞ ምን እንደሆነ፣ ረቡዕ እያሉ እስከ ዛሬ ድረስ የዋልንበትን አብራርተው በአጭር ሰዓት ጊዜ ገልጸው ባርከው ነውና የሚያሰናብቱን። ዛሬ ደግሞ ከዚች ዕለት ደርሰናል። እንደሚታወቀው ይቺ ዕለት የዛሬቱ ዕለት ከዕለታት ሁሉ የተለየች ናት። የዛሬቱ ዓርብ ዕለት ደግሞ አባታችን ሲገልጹት እንደሰነበቱት የድህነት ቀን ትባላለች። ይቺ ቀን ዓለም የዳነባት ቀን ናት። በመጀመሪያም የሰው ልጅ የተፈጠረባት ዕለት ናት። ዓርብ ነው የሰው ልጅ የተፈጠረው። ዓርብ በተፈጠርንበት ዕለት አባታችን አዳምና እናታችን ሔዋን እግዚአብሔርን አሳዝነው ከርስታቸው ከቦታቸው ተሰደው ወደ ምድረ ፋይድ በወረዱ ጊዜ በ5 ቀን ተኩል መጥቼ አድንሃለሁ ብሎ ክርስቶስ እንደተናገረው በክርስቶስ አነጋገር 1000 ዘመን አንድ ቀን ነው ወገኖቼ። 1000ውን ዘመን አንድ ቀን ብሎ ነው የገለጸለት። ስለዚህ 5500 ዘመን ሲፈጸም በዛሬው ዕለት ማለት ነው የነቢያት ትንቢት የተፈጸመበት የአበው ምሳሌ የተለያዩ ቅዱሳን ስለ ክርስቶስ መምጣት፣ ስለ ክርስቶስ መወለድ፣ ስለ ክርስቶስ ዓለምን እንደሚያድን ብዙ ነቢያቶች ትንቢት ተናግረዋል። ስለዚህ የነቢያትን ትንቢት በዛሬው ዕለት ተፈጽሟል ማለት ነውና ታላቁ ሊቅ ዮሐንስ አፈወርቅ በቅዳሴው ላይ ሕያው ሞተ ከመ ይስዓሮ ለሞት፣ ሞትን ይሽረው ዘንድ የማይሞተው ሞተ ብሎ ተናግረዋል። እና እንግዲህ ዛሬ ሞት የማይስማማው አምላካችን ክርስቶስ ሙቶ የእኛን ሞት አጥፍቶልናል ወገኖች። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ ብሎ ታላቁ ሊቅ እንደተናገረው ብክይዎ ወላህይዎ ወለታፈቅርዎ፣ የምትወዱት አልቅሱለት ነው ያለ። ክርስቶስ የማይሞት አምላክ ነው። ነገር ግን ሞት የሚስማማውን የእኛን ሥጋ ለብሶ ሞተ። በአይሁድ እጅ ተላልፎ እንደ ወንጀለኛ ማለት ነው በመስቀል ተሰቅሎ ሞተ። ነገር ግን ይህን ቀን አዳም በጉጉት ይጠብቀው ነበር ወገኖች። ስንሰማው እንደዋልነ በአራቱም ወንጌል በማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምሮ ስለ ስቅለቱ ነው ሲነግረን የዋለ። በማርቆስ ወንጌል ምዕራፍ 15 ጀምሮ እስከ ፍጻሜ ድረስ ያለውም ስለ ነገረ መስቀሉ ነው የሚናገረው። በሉቃስ ወንጌል ምዕራፍ 23 ከቁጥር 1 ጀምሮ ይህንን ነው የሚነግረን። በዮሐንስ 19ም ያለውና በአራቱም ወንጌል ስለ ክርስቶስ ስቅለት እያንዳንዱ ስለተደረገው ነገር ቅዱሳት መጻሕፍት ሲያስተምሩን ሰንብተዋልና እንግዲህ ዛሬ ታላላቅ ታምራት የተደረገበት ነው። የሚገርማችሁ ነገር ዛሬ 7 ተአምራትን ተደርገዋል። 3 በሰማይ 4 በምድር ታላላቅ ተአምራቶች ተደርገዋል። በማቴዎስ ወንጌል ምዕራፍ 27 ከቁጥር 45 ላይ ክርስቶስን እንደ ወንጀለኞች በአደባባይ በሰቀሉት ጊዜ ነው የሚል ፀሐይ ጸልመ ወወርደ መኮነ ወከዋክብት ወድቁ ይላል። ፀሐይ ጨለማ ሆነ ነው የሚለው። የፈጣሪውን እርቃን ላለማሳየት
ክፎች አይሁድ እንደ ወንበዴ እንደ ወንጀለኛ በመስቀል በሰቀሉት ጊዜ ፀሐይ ግን የፈጣሪውን እርቃኑን ላለማሳየት ፀሐይ ጨለመ፣ ከዋክብትም ረገፉ፣ ጨረቃም ደም መሰለች ነው የሚለና ተፈጥሮ ተነዋውጿል። በዚህ ዕለት ምድር አድለቅለቀት ወሰማይ ታውከ፣ ምድር ተንቀጥቅጣለች። ዛሬ ክርስቶስ በተሰቀለ ጊዜ ምድር ተንቀጥቅጣለች፣ ሰማያትም ታውከዋል። 3 በምድር 4 በምድር ምልክቶች ታይተዋል። የቤተ መቅደሱ መጋረጃ ከላይ እስከታች ከሁለት ተከፍሏል። መቃብራት ተከፍተዋል። ሙታን ከመስቀሉ ስር እንዳሸን እየፈሉ ተነስተዋል። ታላላቅ ድንጋዮች አይባን ተፈትተዋል እንደ ዳቦ። ወገኖች ይህንን ታላቅ ተአምራት ያየ ፈያታዊ ዘየማን በቀኝ የተሰቀለው ወንበዴ እነዚህ ተአምራት ሲደረጉ አይቶ ተዘከረነ እግዚኦ በውስተ መንግሥትከ ወይም ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥትህ አስበኛል። አያችሁ፣ ዕድሜ ልኩን እጁን በሰው ደም ነክሮ የሚኖር ወንጀለኛ ፈያታዊ ዘየማን እነዚህ ታምራቶች ሲደረጉ አይቶ አምላክ መሆኑን ተረድቶ በግራ ያለው አምላክ ከሆንክ ራስህንም እኛንም አድን እያለ እንደ ሌሎቹ ሲዘብት፣ በቀኝ የተሰቀለው ወንበዴ ግን አንተ ሆይ አሁን እንኳን ንስሐ አትገባም? እኛስ በኃጢአታችን በበደላችን ነው የተሰቀልነው፣ ይሄ ግን ንጹሕ ሰው ነው የተሰቀለው። ስለዚህ ለምንድን ነው ዝም ማትል አለና እነዚህን ምልክቶች አይቶ ተዘከረኒ እግዚኦ በውስተ መንግሥትከ፣ በመንግሥት በመጣ ጊዜ አስበኝ ሲል ክብር ይግባውና አምላካችን ግን የነገሩትን የማይረሳ የለመኑትን የማይነሳ አምላክ ነውና ወአንተኒ ትቀድሞ ለአዳም በዊሃ ውስተ ገነት አለ። አያችሁ፣ ከአዳም ቀድሞ አንተ ገነት ትገባለህ። 5500 ዘመን በሱራፌ መልአክ ስትጠበቅ የነበረችውን ገነት አንተ ከአዳም በፊት ቀድመ ትገባለህ ብሎ አምላካችን ይህን ቃል ከነገረው በኋላ ደመ ማኅተሙን ሰጥቶ ወደ ገነት ላከው ነው የሚለን። ይሄ ወንበዴ ይሄ ሽፍታ እንግዲህ ክርስቶስ ከመወለዱ በፊትም ክርስቶስ በስደቱ የ3 ዓመት ሕፃን ሳለ ከእናቱ ከድንግል ማርያም ጋር ወደ ግብፅ ሲሰደድ አግኝቶት ነበረ። የአቅሙን በጎ ስራ አድርጎ ነበረ። ያን ጊዜ የሚቀማ ነበረ። ከዚያ በኋላ 33 ዓመትም ዘመኑን ሙሉ ሲቀማ የነበረ ወንበዴ ሽፍታ ነው። ነገር ግን በ3 ሰዓት ውስጥ ከ6 ሰዓት እስከ 9 ሰዓት ባለው ስነ ፍጥረታት ሲቀያየሩ አይቶ ሰማይ ሲነዋወጽ፣ ምድር ሲቀጠቀጥ፣ ፀሐይ ሲጨልም፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ አይባን ሲፈተቱ፣ መቃብራት ሲከፈቱ አይቶ ይሄ የሰማይና የምድር አምላክ ነው ብሎ በመንግሥት በመጣ ጊዜ አስበኝ ስላለ ከአዳም በፊት ገነት ትገባለህ ተባለ። ደመ ማኅተሙን ይዞ ወደ ገነት ገሰገሰ። በዚህ ጊዜ የገነት ጠባቂዋ ሱራፊ መልአክ ደመ ማኅተሙን እያንቦገቦገ ሲያሳየው በዘበዘው ይላል። መልአኩ ያንን ማኅተም መቋቋም አልቻለምና አንተ ማን ነህ አለው። ያ ሽፍታ ግን ተወኝ እባክህ አለው። አንተ ማን ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? ሰሎሞን ነህ? እያለ ደጋጎቹን ይጠራ ጀመረ። እኔ ሁሉንም አይደለሁም አለ። እንኪ አንተ ማን ነህ አለ መልአኩ። ተከራከሩ ከመልአኩ ጋር። እኔ ወንድሜ እጄን በሰው ደም ነክሬ የኖርኩ ወንጀለኛ ነኝ። ነገር ግን የሰማይና የምድር ፈጣሪዋ መድኃኔ ዓለም ክርስቶስ ከመሬት ከፍ ብሎ ከሰማይ ዝቅ ብሎ በመልዕልተ መስቀል ስለ ሰው ልጆች ሲሰቀል ያን ጊዜ ንስሐ ገብቼ ብለምነው ለእንዲህ አይነት ክብር አበቃኝ ያለና ነገረው። በዚህ ጊዜ መልአኩ በሩን ከፈተለት። ከአዳም ቀድሞ ይሄ ወንጀለኛ
ወገኖች በ3 ሰዓት ውስጥ ንስሐ ገብቶ 5500 ዘመን ተዘግታ የነበረችውን ገነትን ወረሰ። ደስ ይበላችሁ ወገኖች። አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኞችን ይወዳል። ኃጢአትን ነው የሚጠላ እንጂ ኃጢአተኞች ንስሐ ገብተው ተጸጽተው ወደ እግዚአብሔር ከተመለሱ እግዚአብሔር መሐሪና ይቅር ባይ ነው። ስለዚህ ከአዳም ቀድሞ ገነት ገባ። ስለዚህ በዚህ ሰዓት ዛሬ ታላላቅ ታምራቶች የተደረጉበት ነው። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ብለው ሊቃውንቱ እንዳመሰገኑት ዛሬ የአበው ተስፋ የተፈጸመበት ነው። በእመቤታችን በድንግል ማርያም ከነሰው ሥጋ ተወልዶ በቀራንዮ ተሰቅሎ ዛሬ ዓለም የዳነበት ቀን ነው። ስለዚህ ይችን ዕለት አዳም በሲኦል ሆኖ ይቆጥራት ነበረ። ይችን ቀን እያንዳንዷ ቀን እንደደረሰች ያውቅ ነበር አዳም። ምንድነው ያለ አዳም በሲኦል ውስጥ ሆኖ ይችን ቀን ያውቅ ስለነበረ ነቢያትን ግማሾቹ በፀሐይ እኩሎቹ በጨረቃ እኩሎቹ በከዋክብት ይህንን ቀን ቀመር እየሰሩ ይቆጥሩ ነበረ። አዳምም በሲኦል ውስጥ ሆኖ ቀጠሮው ደረሰ። 5500 ዘመን ተፈጸመ ቀረ እያለ በሚያስብበት ሰዓት በሲኦል ውስጥ ያሉትን ነፍሳት ተንሥኡ ለጸሎት አላቸው። ተንሥኡ ለጸሎትን የደረሰው አዳም ነው። ክርስቲያኖች በሲኦል ውስጥ ሆኖ ተንሥኡ ለጸሎት፣ እስኪ ለጸሎት ተነሱ ዘገየብን ብሎ አይሁድ በክፋትና በምቀኝነት ስቀለው 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 ይላሉ። አዳም ደግሞ በሲኦል ውስጥ ሆኖ ተሰቅሎ እንዲያድነው ደግሞ ይችን ቀን በጉጉት ይጠብቅ ነበረ። ስለዚህ ተንሥኡ ለጸሎት አለ አዳም። ያን ጊዜ ነፍሳት በሲኦል ሆነው ብድግ ብለው ይህንን ተንሥኡ ለጸሎት ሲላቸው ክብር ይግባውና አምላካችን ሰላም ለኩልክሙ ብሎ ሰላም ለእናንተ ይሁን አለና ሲኦልን በርብሮ ሲኦልን በብርሃን ሞላት። አምላካችን ክብር ለአምላካችን ይሁን። አዎ በእውነት አዳም አባታችን ሔዋን እናታችን 5500 ዘመን በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ሲኦል ተወስኖባቸው በመከራ ላይ መከራ ጸንቶባቸው ይኖር ነበረ። ጌታችን አምላካችን በዛሬው ዕለት 6666 ጊዜ ተገርፏል። ለአዳም ካሳ ብሎ ነው። አዳምና ልጆቹ በሲኦል ይገረፉ ነበረ። ጠላታችን ዲያብሎስ ይገርፋቸው ይቀጠቅጣቸው ነበረ። ነገር ግን የአዳምን ግርፋት ደግሞ የኔና የእናንተ አምላክ 6666 ጊዜ አጥንቱ ስጋው አልቆ አጥንቱ እስኪቆጠር ድረስ ለአዳም ካሳ ተገረፈለት። ስለዚህ በዛሬው ዕለት አዳም በሲኦል ሆኖ ተንሥኡ ለጸሎት ሲል አምላካችን ሰላም ለኩልክሙ ብሎ ሰላም ለእናንተ ይሆናል አላቸው። ብርሃን በሲኦል ሆነ፣ ሲኦልን በርብሮ አወጣ። በዚህ ጊዜ ነበር አዳም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለዘአውረሰነ መንግሥቶ ሰማያዊተ እያለ ከልጆቹ ጋር እያመሰገነ በዛሬው ዕለት ወደ ርስቱ ወደ ቀድሞው መንግሥቱ መልሶታል ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይረቃል ወገኖች። ዓለምን ሲፈጥረው ለይኩን ብሎ ነው የፈጠረው። ሰውና መላእክትን ለምስጋና ፈጥሯል። ሌሎቹን ፍጥረታት ግን ለምግበ ሥጋ፣ ለምግበ ነፍስ፣ ለአንክሮ፣ ለተዘክሮ ነው የፈጠራቸው። ስለዚህ ዓለምን ሲፈጥር በቃሉ ነው የፈጠረው። ዓለምን ሲያድን ግን የማይሞተው ሞተ ብሎ ሊቁ እንደተናገረው ሞት የማይስማማው አምላክ ሙቶ ነው ዓለምን ያዳነው።
ሱራፌልና ኪሩቤል የክብር ዘውድ የሚያቀዳጃቸው ሱራፌልና ኪሩቤልን ለእርሱ የሾህ አክሊል አቀዳጁት። ወገኖች ሱራፌልንና ኪሩቤልን ሌሎችንም ቅዱሳኖችን የክብር ልብስ የሚያለብሳቸውን አምላክ እርሱን ግን ልብሱን ገፈው ቀይ ግምጃ አለበሱት። ስለዚህ ታላቁ ሊቅ ዮሐንስ አፈወርቅ የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ ብሎ ክርስቶስ የማይሞተው አምላክ ለኛ ብሎ ለሰው ልጆች ብሎ ነው የሞተው። የሰው ልጅ ታላቅ ፍጥረት እንደሆነ የሰው ልጅ ታላቅ ክብር እንዳለው አምላካችን እንግዲህ በዚህ ሳምንት እንኳን ብቻ የሰማነው ቃል በእውነቱ ወደ ስራ ከተገበር ነው እኛ ምን ያህል ታላቆች እንደሆነ፣ ምን ያህል የተከበርን እንደሆነ፣ ምን ያህል ዋጋ እንደተከፈለልን። በወርቅ በብር አይደለም የገዛን አምላካችን፣ በደሙ ነው የገዛን ወገኖች። መርገማችን እንደ መርገም ጨርቅ፣ ጽድቃችን እንደ መርገም በተቆጠረበት ጊዜ ነቢዩ ኢሳይያስ እንደተናገረው ጽድቃችን እንደ መርገም ተቆጠረ ብሏል። ብዙ ነቢያት ጾመዋል፣ ጸልየዋል፣ መከራ ተቀብለዋል። ነገር ግን የአንዱም ነቢይ በጎ ስራ ሰውን ሊያድነው አልቻለም። ስለዚህ በዛሬው ዕለት እንግዲህ እግዚአብሔር አምላካችን ለእኛ ብሎ ለአዳም ብሎ ለልጆቹ ብሎ መከራ ተቀብሎ አድኖናልና ይህን ሳምንት እግዚአብሔር አምላካችን በእውነት የ5500 ዘመንን መከራ ፍዳ በማስታወስ እያንዳንዳችን በስግደት በጾም በጸሎት ነው ተወስነን የሰነበትንና አምላካችን ስሙ የተመሰገነ ይሁን። ይህች ዕለት የድህነት ቀናት፣ የበረከት ቀናት፣ የፍቅር ቀናት፣ ዋጋ የተከፈለባት ቀናትና እግዚአብሔር አምላካችን ከዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። ቃለ እግዚአብሔሩ ይቀጥላል። አሁንም ወደፊት ሌላ ቃል እግዚአብሔር ስላለ ዕለቷን ለማስታወስ ነው። ሙሉ ቀን ስንማር ነው የዋልነ። ልብ ካልነው ይሄ የሚነበበው በሙሉ ለእኛ ትምህርት የሚሆን ነውና እግዚአብሔር አምላካችን ደግሞ የሰማነውን በስራ ተርጉመን ጽድቁንና መንግስቱን እንድንወርስ አምላካችን ቅዱስ ፈቃድ ይሁንልን። ከብርሃነ ትንሣኤው ደግሞ ሁላችንም በሰላም ደርሰን የትንሣኤውን ብርሃን እንድናይ እግዚአብሔርን እንድናመሰግን ያችን ዕለት ደግሞ ትንሣኤውን እንድናከብር የአምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።